ጤና ይስጥልኝ። ዛሬ ይዤላችሁ የመጣሁት ርዕስ ፕሮፌሽናሊዝም ነው። ፕሮፌሽናሊዝም በአማርኛ ያገኘውለት ትርጉም ሙያተኝነት ወይም ሙያዊነት ነው። ይህም ሲተነተን በተማርንበት፣ በሰለጠንበት ወይም ልምድ ባካበትንበት ሙያ ስራ ስንሰራ ወይም በስራ ላይ ስንሰማራ ልናሳየው የሚገባን የስራ ላይ ስነ ምግባር ስለሆነ ነው። የፕሮፌሽናሊዝም መገለጫዎች ታታሪነት፣ ስራን ማክበር፣ ሌሎችን ማክበር፣ ሚዛናዊ ያልሆነ ፍረጃ ወይም ጃጅመንት አለማድረግ፣ እንዲሁም ሌሎችም ጥሩ የስራ ስነ ምግባር የሚያሰኙትን ማሟላት ባለባበስ ሊሆን ይችላል፣ በቋንቋችን ሊሆን ይችላል፣ በማንኛውም ከሰዎች ጋር በሚኖረን ግንኙነት ላይ የምናሳየው የስራ ስነ ምግባር ነው። ስራውን ታትሮ ስለሰራ ወይም ደግሞ በስራው ላይ ብቻ ጎበዝ ስለሆነ አንድ ሰው ፕሮፌሽናሊዝምን አሟልታል ማለት አንችልም። ለምሳሌ አንዳንድ ሰዎች በስራቸው በጣም ታታሪዎች፣ በጣም ጎበዞች የሆኑና ጥሩ ውጤት የሚያስመሰክሩ የሆኑና ነገር ግን ከሌሎች ጋር ባላቸው ተግባቦት ሊሆን ይችላል ወይም ደግሞ አብሮ መስራት፣ ሌሎች ስራዎችን በማገዝ እንዲሁም ደግሞ ከሌሎች ለመማር ያላቸው ተነሳሽነት ሲታይ ምናልባትም ያንን ሊያሟሉ ይችላሉ። ፕሮፌሽናሊዝም በጣም ኢምፖርታንት ነው ብያቸዋለሁ። በጣም አስፈላጊ ነው። አብሯችሁ እንዲያድግ ከፈለጋችሁ ምን ማድረግ ይኖርባቸዋል? በመጀመሪያ ደረጃ ባልደረቦቻችሁን፣ የስራ ኃላፊዎቻችሁን እንዲሁም ደግሞ በስራችሁ ምክንያት የምታገኟቸውን የመስሪያ ቤቱን ከስተመሮች ሊሆኑ ይችላሉ፣ ደንበኞች ማክበር ይጠበቅባቸዋል። ማክበር ስንል እንግዲህ ካነጋገራችሁ፣ ካቀባበላችሁ፣ ከቋንቋ አጠቃቀማችሁ በአጠቃላይ ጥንቃቄ ማድረግ ይኖርባቸዋል። ሚዛናዊ ያልሆነ ፍረጃ አለመፈረጅ ወይም ደግሞ ጃጅመንት የምንለው ነው። አብሮን የሚሰሩ ሰዎች የመሰላቸውን ሀሳብ ሲሰጡን ወይም የገባቸውን ሀሳብ ሲሰጡን እኛ ደግሞ እነሱን ሚዛናዊ ባልሆነ መልኩ መፈረጅ የለብንም። እነሱ የገባቸው ያ ከሆነ እኛ ትክክል ነው የምንለውን በአግባቡ ነው እንጂ ማስረዳት ያለብን። እነኛን ሰዎች ትክክል አይደላችሁም ብለን ወደ ጸብ ወይም ደግሞ ወደ ኮንፍሊክት መሄድ አይኖርብንም። ሌላው በስራ አካባቢ ላይ ሌሎችን ሊያውኩ የሚችሉ ድምጾችን አቮይድ ማድረግ ወይም ደግሞ አለመፈጸም። ስልክ በተለይ በምናወራበት ጊዜ ጮክ ብለን ሌሎችን ዲስትራክት በሚያደርግ ወይም በሚረብሽ መልኩ መነጋገር የለብንም። ረጅም የሆነን ስልክ ንግግር በተለይ የግል ከሆነ አቮይድ ማድረግ አለብን። ለምሳሌ ደግሞ ሌላው የታዘብኩት ነገር ወይም ደግሞ ያየሁት ነገር በወጣቶች ላይ ቋንቋ አጠቃቀምን በተመለከተ በተለይ አንዳንድ ጊዜ ከወጣቶች ጋር ሰርቻለሁ። አንዳንድ ነገር ሳስረዳቸው ጣጣ የለውም ይሉኛል። ጣጣ የለውም አሁን በእኔ እድሜና ከኔ እድሜ በላይ ላሉ ሰዎች የማናውቀው ቋንቋ ነው፣ የቢሮ ቋንቋም አይደለም። እሺ እሰራዋለሁ ወይም ደግሞ አይ አልችለውም እገዛ እፈልጋለሁ የሚል ነገር ነው መልሳችን መሆን ያለበት። በስራ ላይ በጣም የሌሎችን ነፃነት በሚጋፋ ሁኔታ ተግባቢ መሆን የለብንም ወይም ደግሞ በጣም ዝምተኛ መሆን የለብንም። ምክንያቱም በጣም ዝምተኛ ስንሆን ሰዎች ለስራ የሚያስፈልገውን ጥያቄያቸውን ይዘው ወደኛ ለመምጣት በራችንን እየዘጋንባቸው ነው፣ እንከብዳቸዋለን። በሌላ መልኩ ደግሞ በጣምም ተግባቢ ስንሆን የሰዎችንም ነፃነት እየተጋፋን ነው። ምክንያቱም ስንግባባ ብዙ እናወራለን፣ ብዙ እንስቃለን፣ ብዙ እንቀልዳለን። አንዳንድ ሰዎች ደግሞ ጸጥ ያለ ወይም ደግሞ ሞዴሬት የሆነ የስራ ኤንቫይሮንመንት ሊፈልጉ ይችላሉ። ስለዚህ እንደዚህ አይነት ሁኔታዎችን ሰዎችን መጀመሪያ አይታችሁና አጥንታችሁ መግባት መቻል አለባችሁ። ከአለቆቻችሁ ጋር በምትነጋገሩበት ጊዜ በተለይ ብዙ ጊዜ በእድሜ አንጋፋ የሆኑ ሰዎች አለቆች ሊሆኑ ይችላሉ ወይም ደግሞ ሲኒየር ሰዎች ሊሆኑ ይችላሉ። እናንተን እገዛ ፈልገው ወይም ደግሞ ከእናንተ ጋር ለመስራት በሚመጡበት ጊዜ ቅድሚያ እነሱን ማዳመጥ ይኖርባቸዋል። ጥያቄያቸው ምንድን ነው? የፈለጉት ነገር ምንድን ነው? በደንብ ሳትረዱ ለመልስ አትቸኩሉ። የዛን መስሪያ ቤት አካባቢውን እስክትለማመዱ ድረስ እናንተ በፈለጋችሁበት መንገድ ሳይሆን ያ አካባቢው የሚጠይቃችሁንና የሚፈልግባችሁን ሆናችሁ መገኘት ስላለባችሁ ያንን ለማሟላት መጀመሪያ ሁኔታዎችን ቀስ ብላችሁ ማጥናት ከዛም በኋላ መዋሃድ ይኖርባችኋል ማለት ነው። ይህንን ካረጋችሁ ስራውን ችላችሁ ከሰራችሁ ሌሎችን አክብራችሁ ከሰራችሁ የሌሎችን ሐሳብ ካከበራችሁ የእናንተን ሐሳብ ለሌሎች ለማቅረብ ስትፈልጉ ደግሞ እነሱ ሊያከብራችሁ በሚፈልጉበት መንገድ በመጫን ሳይሆን
ሊያስረዷችሁ በሚፈልጉበትና በምትፈልጉበት መንገድ በትህትና አድሬስ የምታደርጉ ከሆነ ነገሮች ስሙዝ ይሆናሉ። እንደን ምን ሆነ ማለት ነው? you are becoming professional ወይም ደግሞ ፕሮፌሽናሊዝምን ተለማመዳችሁት ማለት ነው። ለዛሬ እንግዲህ በፕሮፌሽናሊዝም ወይም በሙያተኝነት ርዕስ ይዤላችሁ የቀረብኩት ይህን ይመስላል። እንግዲህ ፕሮፌሽናሊዝም እኔ ከነገርኳችሁም በጣም ሰፊ ነው። አጠር አድርጌ ነው የምነግራችሁ። እናንተ ደግሞ እየበለጠ አንብቡ፣ ከታላላቆቻችሁ ለመማር ሞክሩ። መልካም የስራ ጊዜ